ورتل القرآن ترتيلا. بسم الله، الحمد لله رب العالمين، الصلاة والسلام على رسول الله صلى الله عليه وسلم. اللهم لا علم لنا إلا ما أنت علمتنا إنك أنت العليم الحكيم. ربنا زدنا علما. الحمد لله رب العالمين። ይህ የደረጃ 2 ክፍል 3 ትምህርታችን ነው። በባለፈው ደረጃ 2 ክፍል 2 ትምህርታችን ላይ በአላህ ፍቃድ ሱረቱል በይነህ እና ሱረቱል ቀድርን ለማየት ሞክረን ነበረ። አልሐምዱሊላህ በአላህ ፍቃድ ሙራጃ እንዳረጋችሁ ተስፋ አረጋለሁ። ዛሬ ደግሞ የአላህ ፍቃድ ከሆነ ሱረቱል አለቅን በሰፊው የምናይ ይሆናል ማለት ነው። ኸይር ኢንሻአላህ ወደ ሱረቱል አለቅ የመጀመሪያው ክፍል እናመራለን ማለት ነው። أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. اقرأ باسم ربك الذي خلق. የመጀመሪያው አያ ይህን ይመስላል። اقرأ እዚህ ጋር በደንብ ማየት ያለብን ነገር የቅራ በምንብልት ጊዜ እቺ መጀመሪያ ላይ የመጣችው ሐምዘተል ወስል ወይም አሊፈል ወስል ትባላለች። ካያችኋት ፈትሐም ከስራም ቦማም ሆኖ አያስታውቅም። ያው የራሱ የሆነ ህግ ስላላት ነው። ኢንሻአላህ እኛ ከስራ አድርገን እዚህ ጋር እንቀራታለን። ለምን የሚለውን አላህ ካለ ወደፊት የተጅዊድ አህካሞችን በሰፊ በምናይበት ጊዜ የምናይ ይሆናል ኢንሻአላህ። እዚህ ጋር ግን ኢቅራ ብለን ከስራ አድርገን እንቀራታለን ማለት ነው። ሁለተኛ ላይ ያለችው ቃፍ መታለች። ቃፍ ምናልባት በደንብ የምታስታውስ ከሆነ ስኩን ላይ ስንማር እንደምትነጥር ተነጋግረን ነበር። ቃፍ በጂም ዳል ቆቦ በጀድ ይባላል ብለን ነበረ በአጠር ባላጠራራቸው። እነዚህ ስለሚነጥሩ ኤቆ እናነጥራታለን የምትወፈር ፊደል ላይ ስለሆነ ኤቆራ እና ሐምዛ ጋር ደግሞ ስኩን ስናረጋት መንጠር የለባት። ሐምዛ ምንድን ለየት የሚል ባህሪዋ ድምጿ ይታመቃል። ከመውጫዋ የሚወጣ ነገር የለም። እዛው ዝግት ብላ ነው የምትቀረው ማለት ድምጿ ስለሆነ ኤቆራ ያዝ ነገር ትደረጋለች ማለት ድምጿ አይወጣም። ይህን ነገር ሁለቱን ባህሪዎቹን በትክክል ማስጠበቅ ይኖርብናል። ቃፍን ነጣ አድርገን ሐምዛን ደግሞ ያዝ አድርገን ድምጿ የታመቀ ነው ማለት ይሁን ነገር ነው። ሁለቱን ማውጣት ይኖርብናል ማለት ቢስሚ ረቢከ አለዚ ኸለቀ። ቢስሚ ስንል ሲን ደግሞ ለየት ያለ ባህሪ ትመጣለች። የመርጋት ባህሪ ያላት ቢስሚ ያዝ ነገር ትደረጋለች። እሷን መርሳት የለብንም። አለዚ ስንል ዛሏን እና መዳለች እሷን በደንብ ማውጣት ይኖርብናል። ኸለቅ በምንል ጊዜ ኸ አለች። ኸ በካፍ መሆን ከለቅ መሆን አይሆንም። ኸ ልትሆን ይገባል። ኸለቁ እና ቃፍን ማንጠራችንን መርሳት የለብንም ማለት ነው። ስለሆነ ኢንሻአላህ እዚህ ጋር በምንቀራበት ጊዜ ኢቅራ ቢስሚ ረቢከ አለዚ ኸለቀ። ወደ ሁለተኛው እናመራለን። ኸለቀል ኢንሳነ ሚን ዐለቅ። እዚህ ጋር አልኢንሳን በምልበት ጊዜ ሲንጋ መዳለ እሷን ሁለት ሐረካ መሳባችን መረሳት የለበትም። ሚን ዐለቅ ስንል አይን የመጣች ሚን ዐለቅ መሆን የለበትም። አይን ነችና ሚን ዐለቅ አይንን በደንብ ልናወጣት ይገባል ማለት ነው። ኸለቀል ኢንሳነ ሚን ዐለቅ። ወደ ሶስተኛው አያ ስናመራ اقرأ وربك الأكرم. وربك الأكرم ስንል ካፍ አለችና አክ ያዝ ተደርጋ ነው መቀራት ያለበት። አክ መሆን የለበትም። ያው ብዙ ጊዜ እቺ የምታስቸግር ሐርፍ የለችም ስለሆነ አልአክረም አድርገን እንቀራታለን ማለት ነው። اقرأ وربك الأكرم። ወደ አራተኛው አንቀጽ ስናመራ الذي علم بالقلم። አለዚ ስንል ቅድም እንደተነጋገር ነው በዛል አድርገን እንቀራና ዛል ስለሆነች ከዛ መድ ሁለት ሐረካ እንስባለን። ዓለመ ስንል አይን ነች። ዓለመ መሆን የለበትም አይን ነች። ዓለመ ሊሆን ይገባል። ትርጉም በጣም ለውጥ ስለሚያመጣብን አይን ማድረግ ያለብን። ዓለመ ትሆናለች። ቢልቀለም ቃፍን የመጣችው ፈር መደረጉ መረሳት የለበትም። ቢልቀለም ሚም መንጠር የለባትም። የምትነጥር ሐርፍ ስለሆነች ቢልቀለም አድርገን እንቀራለን ማለት ነው። ወደ ቀጣዩ ሐርፍ ስናመራ ዓለመል ኢንሳነ ማ ለም ያዕለም። እዚህ ጋር ብዙ የሚከብድ ነገር የለም። ዓለመ ስንል አይንን በግልጽ ማውጣት ይኖርብናል። ቅድም እንደተነጋገር ነው። ማ ለም ያዕለም ስንል ሚም መንጠር የለባትም። ያዕለም አይንን በትክክል እናውጣት ይገባል ማለት ነው። ወደ ቀጣዩ አንቀጽ ወደ ስድስተኛው ስናመራ
ከላ ኢነል ኢንሳነ ለየጥጋ እዚህ ጋር ለየጥጋ በምንበት ጊዜ ጧ መታለች። ጧ የምትነጥር ሐርፍ ነች። ሲቀጥል ደግሞ ትወፍራለች። ለየጡ ይቺ ነገር መርሳት የለብንም። ስንል ደግሞ ገይን ነች፣ የምትወፍር ሐርፍ ነች። ለየጥጋ መሆን የለበት ማለትም በገ ሊቀራ አይገባውም። ገይን ነች። መውጫ እንደተነጋገር ነው ከጉሮሮ የጫፉ ክፍል የምትወጣ ነች ብለናል። ከኻ ጋር አንድ ላይ ስለሆነ ለየጥጋ አድርገን ነው መቅራት ያለብን ማለት ነው። ይችን ሙራጅ አድርጎ በትክክል መቅራት ይፈልጋል። ከላ ኢነል ኢንሳነ ለየጥጋ ወደ ቀጣዩ አንቀጽ ስናመራ አረአሁ እስተግና በዚህ ላይ አረአሁ እንላለን። ን የምትለን ድምፅ ወደ ራ አስገብተን ያው የኢድጋም ባህሪ ነው የሚሆነው። አረአሁ ወደዛ ጨፍልቀን እናስገባና አንረአሁ የነበረውን አረአሁ ወደ ራ አርረ ወደሚለው እንወስደውና አረአሁ አድርገን የምንቀራው እና ሀምዛ ጋር እንደምታዩት መድ መታለች። አረአ ነገር መሆን ይኖርበታል። ሁለት ሐረካ ሳባ አድርገን የምንቀራው። አረአሁ እስተግና ሲንን መንጠር የለባትም። ኢስተግና ያዝ ነገር እናደርጋለን። ገይንን መታለች። ኢስተግና ገይንንም እንደዛው ስኩነች። በደንብ ልናውጣት ይገባል። ኢስተግና አድርገን እንቀራዋለን ማለት ነው። አረአሁ እስተግና ወደ ቀጣዩ አንቀጽ ስናመራ ኢነ ኢላ ረቢከ ሩጅዓ እዚህ ጋር ጥንቃቄ የሚፈልገው ረቢከ ሩጅዓ መሆን የለበትም። ማለትም ራጋ ሸዷ ጠፍታ መቀራት የለበትም። ኢነ ኢላ ረቢከ ሩጅዓ ካልን የራን ሸድ ጥለናታል ማለት ነው። ማለትም አሩጅዓ ሳይሆን ሩጅዓ ብቻ እያለን ነው ማለት ነው። ይሄ ደግሞ መሆን የለበትም። ራጋ ሸዳለና ረቢከ ሩጅዓ ከሩጅዓ በደንብ ጥብቅ ሊገባል። ካፍና ራ ተጣብቀው መቀራት ይኖርባቸዋል። በሁለቱ መካከል ክፍተት ፈጥረን መቀራት የለብንም ማለት ነው። ኢላ የምትለዋ ጋር መዳለች መዳሳብ እናረጋለን። ኢነ ኢላ ረቢከ ሩጅዓ እና ጂም ደግሞ ምትነጥር ሐርፍ ነች ስለሆነ አሩጅ ነጠር እናረጋታለን ማለት ነው። ኢነ ኢላ ረቢከ ሩጅዓ ወደ ቀጣዩ አንቀጽ ስናመራ አረአይተ አለዚ የንሃ አረአይተ ስንል አርአይተ መሆን የለበትም። ማለትም ራ በስኩን ልትቀራ አይገባትም። አርአይተ አይሆንም። ምክንያቱም ራ ሐረኳ በደንብ ካያቸዋት ፈትሐ ነች። አረ ነው መሆን ያለበት። አረአይተ ራ ፈትሐነቷ በደንብ ማስታወቅ አለባት። አለዚ ስንል ያው ቅድም ልትነጋገር ነው ዛለች መዷ ሊሳብ ይገባል። የንሃ ስንል ሉኗ ልትነጥር አይገባትም፣ መንጠር የለባትም። ስለሆነ የንሃ ከተባለ ነጠረች ማለት ነው። የንሃ አድርገን እንቀራለን። ሀ ደግሞ በደንብ ሐርፏ ልታስታውቅ ይገባል። እሷም ሙራጃ አድርገን በደንብ ማምጣት ይኖርብናል። የንሃ አድርገን ልንቀራው ይገባል ማለት ነው። ወደ ቀጣዩ አንቀጽ ስናመራ ዓበደን ኢዛ ሶላ እዚህ ጋር ጥንቃቄ የሚፈልገው ዓበደን ሊሆን አይገባም። ማለትም ባ ፈትሐ ተደርጎ መቀራት የለበትም። በሐረካው እዚህ ጋር ይሄ ምልክቱን ካየነው ስኩን ነው አብ ነውና በስኩኑ ሊቀራ ይገባል። ዓበደን እና ዓይን ነች ደግሞ አብደን መባል የለበትም። ዓበደን በዓይን አድርገን ዓበደን አድርገን እንቀራለን። ኢዛ ሶላ ኢዛ ነች ዛል መረሳት የለባትም። ሶላ ሷድ ነችና ወደ ሷድ ልትቀይር ገብ ኢዛ ሰላ ካልን በሲን ነው የሆነው። ይሄ ትክክል አይደለም። ኢዛ ሶላ አድርገን በሷድ እንቀራለን ማለት ነው። ወደ ቀጣዩ አንቀጽ ስናመራ አረአይተ ኢንካነ ዐለል ሁዳ አረአይተ ኢንካነ ዐለል ሁዳ እዚህ ጋር ሀጋ አለች። ሀዋ በደንብ ትወጣ ይገባል። ዳልጋ መዳላት መዱን ስባለን አለ ስንል አይኗ መረሳት የለባትም። ዐለል ሁዳ ዐለል ሁዳ መሆን የለበትም። ማለትም በሀምዛ ተደርጎ ሊቀራ አይገባም። ዐለል ሁዳ በዐይን አድርገን እንቀራለን ማለት ነው። ወደ ቀጣዩ አንቀጽ ስናልፍ አው አመረ ቢተቅዋ አው አመረ ቢተቅዋ ቃፍ ጋር መድ አለች እዚህ ጋር ማለት አፍወን ቃፍ ጋር ስኩን አለች። ቢተቆ አቆ አድርገን ልንቀራው ይገባል ማለት ቢተቅዋ ቃፍን ነጠር አድርገን መቅራት ይኖርብናል። ስለሆነ ስንቀራው እንዴት ይሆናል? አው አመረ
ተቅዋ አድርገን እንቀራዋለን ማለት ነው። ኸይር ኢንሻአላህ። ከረፍት ከመሄዳችን በፊት ይችኛዋን አንዴ ልቅራላችሁ ነው ኢንሻአላህ። ወደ ረፍታችን ወደ ረሱላህ ሰለላሁ ዐለይሂ ወሰለም ሐዲስ የምናመራ ይሆናል ማለት ነው። ቢስሚላሂር ረሕማኒር ረሒም اقرأ باسم ربك الذي خلق خلق الإنسان من علق اقرأ وربك الأكرم الذي علم بالقلم علم الإنسان ما لم يعلم كلا إن الإنسان ليطغى أن رآه استغنى إن إلى ربك الرجعى أرأيت الذي ينهى عبدا إذا صلى أرأيت إن كان على الهدى أو أمر بالتقوى ኸይር ኢንሻአላህ። የመጀመሪያው የሱረቱል አለቅ ግማሹ ቂራአ ይህን ይመስላል። ኸይር ኢንሻአላህ። አሁን ደግሞ የረሱል ሰለላሁ ዐለይሂ ወሰለም አንድ ምርጥ ሐዲስ አዳምጠን እንመለሳለን። ኸይር ኢንሻአላህ። ወደ ሐዲሳችን የምንሄድ ይሆናል ማለት ነው። عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال ورغيم أنف رجل دخل عليه رمضان ثم انسلخ قبل أن يغفر له كأبو هريرة الله يسرون يبدأ لتنا عند التزجبوا يا الله ملك تنيا صلى الله عليه وسلم اندهالو እጁ አመድ አፋሽሁን ረመዳንን አግኝቶ ወንጀሉ ሳይማርለት ያለፈ ወአሉ መልክ ተንያ صلى الله عليه وسلم አልሐምዱሊላህ ረቢል ዓለሚን። የረሱል ሰለላሁ ዐለይሂ ወሰለም ሐዲስ አዳምጠን ተመልሰናል። አላህ ከሚጠቀምበት ተግባር ላይ ከሚያውሉት አላህ አድርገን። ኸይር ኢንሻአላህ። አሁን ደግሞ ወደ ሱረቱል አለቅ ግማሽ ክፍል የምናመራ ይሆናል ማለት ነው። አዑዙ ቢላሂ ሚነሽ ሸይጣኒር ረጂም አረአይተ ኢን ከዘበ ወተወላ። እዚህ ጋር ቅድም እንደነገርኳችሁ አርአይተ ሊሆን አይገባም። ማለትም ራምበስኩን አድርገን እንዳንቀራ ኢንከዘበ ስንል ዛል ነች። ኢንከዘበ እንዳይሆን ማለትም በዛ መቀራት የለበትም። ኢንከዘበ በዛል አድርገን እንቀራለን። ወተወላ እዚህ ጋር ብዙ የሚያስቸገር ነገር የለም። ላማ ጋር መዳለች ማለት ነው። አረአይተ ኢንከዘበ ወተወላ። ወደ ቀጣዩ አያ ስናመራ ألم يعلم بأن الله يرى ألم يعلم سنل ميم سكون متالج ألم ትንሽ ያዝ ነገር እናደርጋለን። መንጠር የለባትም። ያዕለም ስንል አይንም ልክ እንደዛው ነች። መንጠር የለባትም። ቢአነ አላህ የራ ምንም እንኳን ባንማረውም አላህ የሚለው ጋር ላማ ትወፍራለች። ላሙ ጀላላ የምትባለውን ቢአነ አላህ ወፈር አድርገን እንቀራታለን ማለት ነው። ألم يعلم بأن الله يرى. ودك التايو سنالف كلا لئن لم ينته لنسفعا بالناصية. الزيقا بدم تنكاكي يسفلقال لئن لم ينتهي ملوغا هاقا مدلج بدم كاينو هاقا مدلجمنا لك بمنك أرابت جزيك التايو لما متعد سنل لئن لم ينتهي لنسفعا መሆን የለበትም። ማለትም ልክ ቀጣዩ ለነስፈዕ የሚለውን እስክናመጣ ብለን እዚህ ጋር መድ መጨመር ትክክል አይደለም። ምክንያቱም መድ የለውምና ፈጠን ብለን ልንቀረው ይገባል። ለኢን ለም የንተሂ ለነስፈዓን ፈጠን ብለን እንቀራለን፣ መድ እንዳይመጣብን ማለት። ለነስፈዓን ቢናሲያ ነው መሆን ያለበት እንጂ ለነስፈዓ ቢናሲያ ካልን ያበላሸነው ነገር ይኖራል። ማለትም እዚህ ጋር ምንም እንኳን ፈትሐቴኑ በደንብ ባያስታውቅም ግን ክፍል 4 ወይም ክፍል 7 አካባቢ ላይ ያየነው ይመስለኛል። ፈትሐቴኑ አንዷ በሚም ተተክታለች። ፈትሐቴኑ በ3 የሚጻፈው ብለን ነበር። አንድ ሁለቱም ፈትሐዎች እኩል የሚሆኑበት አለ። አንድ ሌላኛው ደግሞ ሁለት ፈትሐዎቹ ተበላልጠው የሚጻፉበት አለ። ሌላኛው ደግሞ አንዱ በሚም ይተካበታል። ያ ነው በሚም ይተካ። ያሁን ፈትሐት ለነስፈዓን ነው የሚሆነው እና አንዷ ሚም በዚህ ተተክታ ነው። ምክንያቱም ቀጣይ ባን የመጣችው የቅላብ የሚለውን ነው የሚገልጽልንና
ኢንሻአላህ ወደፊት ምን ይሆናል ይሄን ባህሪ ለነስፈዐን ቢናሲያ ለነስፈዐን ነበር ይሄ ነገርና ወደ ባ ተገልብጦ ነው ለነስፈዐን ቢናሲያ ነው እንጂ ለነስፈዐ አድርገን መድ ማድረግ የለብንም። ፈትሐ ብቻ አይደለም። ፈትሐ ብቻ ቢሆን ኖሮ ነዓም ትክክል ነው ለነስፈዐ ቢናሲያ ይሆን ነበር። ነገር ግን ፈትሐቴን ስለሆነ ለነስፈዐን ቢናሲያ አድርገን ለነስፈዐን መሆኑን በደንብ ማሳየት ይኖርብናል ማለት ነው። ቢናሲያ ስንል ሷድ መታለችና ቢናሲያ መሆን የለበትም በሲን ሊቀራ አይገባም ማለት ነው። ስለሆነ ይህኛውን ስንቀራ ከላ ለኢን ለም የንተሂ ለነስፈዐን ቢናሲያ። ወደ ቀጣዩ አያ ስናልፍ ናሲየትን ካዚበትን ኻጢአ። ናሲየትን ቅድም ተነጋግረናል። ካዚበትን ስንል ዛል ነች። ኻጢአ ስንል አንድ ኻ አለች። ኻ በትክክል ትወጣልን ይገባል በካፍ እንዳይሆን። ጦ መታለች። ጦ ፈረት ትደረጋለች። ከስራ ብትሆኑ መፍረቷ አይቀርም። ኻጢአህ ነው እንጂ ኻጢየህ ነገር ሊሆን አይገባም። መጨረሻ ላይ አህ የሚል ድምፅ አለ። ሲቀጥል ደግሞ ሀምዛ መታለች። አ ነው መሆን ያለባት እንጂ በያ ልትቀራ ኻጢያህ ነገር ሊሆን አይገባም። በያ መቀራት የለባትም። በሀምዛው አንቀራለን። ኻጢአህ አድርገን ነው መቅራት የሚኖርብን ማለት ነው። ናሲየትን ካዚበትን ኻጢአህ። ወደ ቀጣዩ አያ ስናልፍ ፈልየድዑ ናዲየህ። ፈልየድዑ ስንል ዳል አለች። ላሟ መንጠር የለባትም። መጀመሪያ ፈልየድዑ ላሟ እንዳትነጥር። ዳላው ጋር ስንመጣ ደግሞ ዳል የምትነጥር ነችና ነጠር እናደርጋለን። ናዲየህ ኑን ጋር መዳለ። ከዛ መጨረሻ ላይ በአህ አድርገን እናቆማለን ማለት ነው። ብዙ የሚያስቸግር ነገር የለውም። ፈልየድዑ ናዲየህ። ፈልየድዑ ተደርጎ ግን አይን ጋር መድ ሊመጣ አይገባውም። ይሄ ጥንቃቄ በጣም ያስፈልገናል። ጥንቃቄ በጣም ልንጠነቀቅ ይገባል። ፈልየድዑ ናዲየህ ፈጠን ብለን ነው መቅራት የሚኖርብን ማለት ነው። ወደ ቀጣዩ አያ ስናልፍ ሰነድዑ ዘባኒየህ። እዚህ ጋር ትንሽ ለየት የሚል ነገር አለ። ቅድም እንደነገርኳችሁ ሸድ መጥቷልና ሸዱ መጣበቅ ይኖርበታል። ዑዘባኒየህ ነው እንጂ ሰነድዑ ዘባኒየህ ብለን አንድ አይን ጋር ያሌለ መድ ማምጣት፣ ሁለት ደግሞ ዛጋ ሸዷን መንሳት የለብንም። ሸዱ ማሳጣት ይሄ ተገቢ አይደለም። አይን ጋር መድ የለም፣ ዛጋ ደግሞ ሸድ አለ። መድ እንኳን ቢኖር ራሱ ሸዱ ይጥለው ነበርና ሰነድዑ ዘባኒየህ አድርገን በያ ዘባኒያ ደግሞ መሆን የለበትም የ አድርገን መቅራት ይኖርብናል ማለት ነው። ሰነድዑ ዘባኒየህ ይሆናል። ወደ መጨረሻው አንቀጽ ስናመራ ከላ ላ ቱጢዕሁ ወስጁድ ወቅተሪብ። እዚህ ጋር ብዙ ጊዜ በጣም ስህተቶች ይታያሉ። ከላ ላ ቱጢዕሁ ስንል ላ ቱጢዑ መሆን የለበትም። ጧ ከስራ ሆና አይን ዶማ ላ ቱጢዑ እንደዚህ መሆን የለበትም። ምክንያቱም ከአይን ቀጥሎ ሀ መታለች። አይን ስኩን ነች። ሀ ደግሞ ዶማ ሆና ሀ ሞና መታለች። ስለሆነ እዚህ ጋር በጣም ጥንቃቄ ይፈልጋል። ትንሽ ትከብዳለች ስትቀራ ቢሆንም ምክንያቱም አይን ጉሮሮ መሀል ላይ ነው። ሀ ጉሮሮ መጨረሻ ታችኛው ክፍል ላይ ነው የምትወጣው። ትንሽ ከዚህ ወደዛ መሄዱ የሚያስቸግር ነገር አለው። ሐርፎች ትንሽ ከበድ የሚልናቸው ጣም ስላለች እዚህ ጋር ቢሆንም ግን እንደምንም ተለማምደን ልናመጣው ይገባ እንጂ ላ ቱጢዑ መሆን የለበት። ላ ቱጢዕሁ በዛ መልክ ሊሆን ይገባል ማለት ነው። ወስጁድ ወቅተሪብ እዚህ ጋር ደግሞ ለምታዩ ስህተት ወስጁድ ወቅተሪብ ተደርጎ የሚቀራበት ጊዜ አለ። ይሄ ትክክል አይደለም። ምክንያቱም ከራ ከስራ ቀጥሎ ያስኩን የመጣ ነገር የለም። ከራ ከስራ ቀጥሎ ቀጥታ ባን የመጣው ስለሆነ ወቅተሪብ ቶሎ ነው የምናውቀው የሚገባው እንጂ ሌላ መድ ጨምረን ወቅተሪ ራን መሳብ የለብንም። ምንም የሚሳብ ነገር ስለሌለው ማለት። ስለዚህ ጋር በደንብ ጥንቃቄ ይፈልጋል። ወቅተሪብ ነው እንጂ ወቅተሪብ አድርገን ልንቀራው አይገባም ማለት። ስለዚህ እቺ የመጨረሻዋን ስንቀራት ከላ ላ ቱጢዕሁ ወስጁድ ወቅተሪብ ኸይር ኢንሻአላህ። አሁን ደግሞ ግማሹን አንድ ላይ እቀራላችኋለሁ ማለት ነው። አረአይተ ኢን ከዘበ ወተወላ አለም ያዕለም ቢአነ አላህ የራ ከላ ለኢን ለም የንተሂ ለነስፈዐን ቢናሲየህ ናሲየትን ካዚበትን ኻጢአህ فليدع ناديه سندع الزبانية كلا لا تطعه واسجد واقترب
ኸይር ኢንሻአላህ። ሱረቱል አለቅ ይህን ይመስል ነበረ። ያው ትንሽ ከበድ የሚል ሱራ ነው። በደንብ ሙራጃ ይፈልጋል። ምንም ነገር በሙራጃ ነው የሚመጣው። ማንኛውም ነገር መጀመሪያችን ሲሆን እንዲሁ መጀመሪያችን ባይሆን ራሱ ብዙም ከዛ ጋር ግንኙነት ከሌለን ያን ያክል ቀላል አይሆንም። ትንሽ ከበድ የሚል ነገር አለው። ነገር ግን በድግግሞሽ ሁሉም ነገር ይቀላል ማለት ነው። መደጋገም ምንም ነገሮችን ቀላል ያደርግልናል ማለት ነው። ኢንሻአላህ ሙራጃ በደንብ መደጋገማችሁን እንዳትረሱ። መለስ ብላችሁ ቃዒደቱ ኑራንያ ያሉትን ቪዲዮዎች በደንብ ይዋቸው። እዛ ላይ ካያችኋቸው ብዙ ነገሮችን ያቃላሉ። አሁን ደረጃ 2 ላይ እያደረግን ያለነው ምንድነው? ቃዒደቱ ኑራንያ ያየናቸውን ብቻ ነው ተግባራዊ እያደረግን ያለነው እንጂ አዲስ ያመጣን አይደለምና ስለ ኢንሻአላህ ወደ ኋላ መለስ ብላችሁ በደንብ ለማስታወስ መኩራቸው፣ እዩዋቸው። ስኩኖቹ በደንብ ይታዩ። እነሱ በጣም ዋና ነገር ናቸው። መዶቹም እንደዛው ሐርፎቹ በደንብ ይዋቸው። ኢንሻአላህ እዚህ ጋር በደንብ የተገበር እንሄዳለን። በአላህ ፍቃድ ደግሞ በቀጣይ ክፍል የምንገናኝ ይሆናል በክፍል 4 እና አላህ ካለ ደግሞ ወደፊት ክፍል ደረጃ 3 ላይ ደግሞ የተጅዊድ አህካሞችን የምንማርበት ክፍል ይሆናል ማለት ነው። መጨረሻ ላይ ደግሞ የተጅዊድ አህካሞች የተማርናቸው ደግሞ ክፍል 4 ላይ በተግበር የሚለው ወደዛ እንመጣለን ነው ኢንሻአላህ። እነዛ ሁሉ ደረጃዎች ላይ ለመድረስ መጀመሪያ ግን ክፍል 1ን በአላህ ፍቃድ አጠናቀናለን። ክፍል 2ን ደግሞ ልክ የቃዒደቱ ኑራንያ ላይ ሐርፍ፣ መድ፣ ስኩን፣ ሸድ ባል ወሳኝ 4 ነገሮች አሉ። እነሱ መተግበር እዚህ ላይ ደግሞ በደንብ መስራት ይኖርብናል። ትንሽ ከበድ የሚለው ይሄኛው ክፍል ነውና እዚህ እነዛን ተማርናቸው መተግበር ላይ በደንብ ልንሰራ ልንጠነቀቅበት በደንብ አድርገን ሙራጃ ልናደርግ ይገባል። ኢንሻአላህ በደንብ በርታችሁ ሙራጃ አድርጉ። በደንብ ተከታተሏቸው። በአላህ ፍቃድ ቀላል ይሆናሉ። ዱዓ ማድረጋችሁን አትርሱ። አላህ እንዲያገራው ምንም ነገር ጋር የለም። አላህ ያገራው ቢሆን እንጂ አላህ በተናገርነው እናንተም ባዳምጣችሁት የምንጠቀም አላህ ያድርገን። አላህ በቁርአን ከፍ ከሚሉት ያድርገን። በቀጣይ ክፍል እስከምንገናኝ መልካም ሁኑልን። ወላሁ ተዓላ አለም። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።